ይሄ ኤፊ ጄማን ፖድካስት ነው። ዛሬም እንደተለመደው አንድ በጣም የተወደደ ለኔ በጣም የቅርብ ሰው ነች። በጣም የቅርብ ከልጅነት ከቤቢነት እስካሁን ድረስ በህይወቴ ውስጥ በጣም ትልቅ የሆነ ቦታ ያላት በብዙ መንገዶች አብረን ያለፍን በብዙ መንገዶች አብረን የመጣን ከልጅነት እስካሁን ታይም ድረስ ማለት ነው። በጣም የምወዳት እንደ ሌሎች እንግዶች አይደለችም። የቅርብ ሰው ነች። እህቴ ነች። እህቴ ራሄል ዛሬ ከኔ ጋራ አለች። በጣም አስደናቂ የሆነ ምስክርነቶች አሏት። ጌታ ኢየሱስ በህይወቷ ውስጥ የሰራው ያደረገው በጣም ድንቅ የሆኑ ነገሮች አሏት። ዛሬ በዛ ጉዳይ ላይ እናወራለን። ኢየሱስን አብረን እናገናለን። ስለዚህ አምናለሁ ቆንጆ ጊዜ እንደሚኖረን ዛሬ። እህቴዋ ወንድምነት እንዴት ነሽ? ይመስገን። ደስ ብሎኛል ዛሬ ስለመጣሽ። እንደዚህ እንድናወራ እድል ስላገኘን በጣም ነው ደስ ያለኝ የእውነት። ያ ጌታ ክብሩን ይውሰድ። እግዚአብሔር ነው የዘመን የጊዜ ባለቤት አይደል? ይሄን ቀን ስለሰጠን እንዲህ በማይመስል ሁኔታ ውስጥ ደግሞ ዛሬ እንድንቀመጥ እሱ ፕሮቫይድ ስላደረገን እግዚአብሔርን አመሰግናለሁ። አሜን። እግዚአብሔር ታማኝ ነው። ኢየሱስ እውነት ነው። ብዙ እውነት የሚመስሉ ውሸቶች አሉ፣ ግን አንድ እውነት አለ። እሱ ኢየሱስ ነው። አሜን። እውነት አይመስልም። ኦፒኒዮኖች ብዙ ናቸው፣ ፋክት ግን አንድ ነው። ያ ፋክት ደግሞ ኢየሱስ ነው። ከባድ ነው። ትላንትና ያሰብኩኝ ነበር። አምላክ ሰው ሆኖ እዚህ ምድር ላይ መጥቶ ነበር። በሰው ጥበብ ተመላልሶ ነበር። እንደኛ ሆኖ ነበር ብለን ማሰብ አለማመን ይቀላል ከማመን። መንፈስ ቅዱስ ይረዳ። ግን ኢየሱስ ራሱን ሲገልጥ ግን የማይካድ ምስክርነት ነው። ኢየሱስ እውነት ነው። አሜን። እውነት ነው። እኔም እንደዛ አላስብም ነበር። እንደዛ ያላሰብኩባቸው ረጅም አመታቶች አሉ በህይወቴና ለመቀበል የፈራውባቸው የሸሸውባቸው ተረት የመሰሉኝ እንደው የልጅ ጨዋታ የሚመስለኝ ከዚች ከሚጢጢ አይምሮዬ ጋር የታገልኩባቸው እንዴት ያልኩባቸው ይሄን ሳስብ ምህረቱን አስባለሁ። ደፋር ነኝ። እንዳለማወቅ ደፋር የሚያደርግ ነገር የለም። እውነት ከእውቀት ጨዋ ስትሆን እያወክ እየመሰለ በማታውቅበት ጊዜ ውስጥ ደፋር ነኝ በጣም አስባለሁ። አንዳንዴ በጣም ደፋር ነኝ እኔ። በቃ ምንም አይደለም። በጣም ደፋር ሴት ነኝ። የተሟገትኩትን ሙግት ሳስብ በጣም ደፋር ሰው ነኝ። እስቲ ውሰድሽ ወደ ኋላ። ያው እኔ አውቃለሁኝ ኤቭሪቲንግ፣ ግን ለታዳሚዎቼ በደንብ ይሄንን እንትን ማድረግ እፈልጋለሁኝ። ምክንያቱም ዛሬ ባንቺ ሁኔታ ውስጥ ሆኖ እያየ ያለ ሰው ሊኖር ይችላል። አናውቅም ይሄ ፖድካስት ወዴት እንደሚደርስ ለማን እንደሚደርስ አናውቅም። ግን አንቺ በነበርሽበት በዛ ሁኔታ ውስጥ ሆኖ ዛሬ የሚመለከት ሊኖር ይችላልና አንድ ነገር እንድትነግሪኝ እፈልጋለሁ። ይሄንን ግን ስታብራሪልኝ እንዴት ነው የምፈልገው ከመጀመሪያ የነበርሽበትን ነገርና ከዛ በኋላ አፍተር የሚለውን አንድ ላይ አርገሽ እንድትመልሺው ነው የምፈልገው። ይሄንን ሐሳብ ከኢየሱስ ጋራ እንዴት ተገናኛችሁ? እንዴት ይሄንን ኢየሱስን አገኘሽው? ያቺ ሞመንት ምን ትመስል ነበር? አንድ የመጽሐፍ ቅዱስ ቃል ሐሳቡን ያብራራልኛል ብዬ አስባለሁ። እውነት ለመናገር አሁን ዛሬ ይሄንን እውነት ስናገር የምናገረው እግዚአብሔር ጸጥ አስብሎኝ አይምሮዬን ባዶ ካደረገ በኋላ የመጣውባቸውን መንገዶች ዶቶቹን ኮኔክት አድርጎ ዛሬ ካየሁት በኋላ ነው ይሄን ማለት የምችለው። ከአመታት በፊት ይሄን ብትጠየቅ ላልል እችላለሁ።
ግን ለኔ ከበለስ ዛፍ ስር ሆኖ ናታንን ያየው እግዚአብሔር እኔን እንደዛ ነው ያየኝ እኔን እንደዛ ነው ይጠራኝ እኔን እንደዛ ነው ያገኘኝ ይሄ ቃል የኔ እውነት እስኪመስለኝ ድረስ ለኔ ተነገረ እስኪመስለኝ ድረስ በጣም ልቤን የሚገዛው እውነቱን የመለሰልኝ አንድ ሐሳብ ነውና ለኔ በጣም ኢምፖርታንት ቃል ነው ከመጽሐፍ ቅዱስ ቃል ማለት ነውና መንገዱ ረጅም ነው ራሴን ብዙ ቦታዎች ላይ አምላክ በማይመስሉ ግን አምላክ ነኝ ባሉ ቦታዎች ላይ ራሴን እንደማንኛውም ሰው አልልም ማንኛውም ሰው እንዴት ላስረዳ መሰለህ ምሳሌው ስልክን ቻርጀር ማድረግ ፈልገህ ሶኬት ስላገኘህ ብቻ በማንኛውም ቻርጀር ላይ እየሰካ ፓወር ለመውሰድ መሞከር ማለት ነው እና ግን ስልኩ ባትሪ አይኖረው ለምንድነው የተሰካበት ሶርስ ትክክል አይደለም ሁሉ ጊዜም ጥያቄ ያለው ባትሪ ሎው ነው የሚለውና የኔ ህይወት እንደዛ ነበረ ከልጅነቴ ከመጣውበት ያው በኦርቶዶክስ ክርስትና እምነት ውስጥ ነው ቤተሰቦቻችን ያሳደጉን ግን unfortunately ለኔ በጣም heart breaking moment ነበረው ያው የህይወቴ ትልቁ መንገድ የጀመረው ወይም ራሴን ኤክስፖዝድ ሆኜ ለዓለም ለዚህ ለጋሃዱ ዓለም ኤክስፖዝድ የሆንኩበት በአባታችን ሞት ምክንያት ነውና ያኔ I was 14 አመቴ ነበረ ሰው ቤተሰባችን ላይ እንደዛ አይነት ዲዛስተር ከደረሰ በኋላ ያ ዲዛስተር ደግሞ የሁሉንም ህይወት በተለያየ አቅጣጫ ቀይሮታልና ሞስትሊ ያን ነገር የተበታተነውን ነገር ስምንት አድርጎ አያይዞ ሊያስቀጥለው የሚችለው ነገር ስፒሪቹዋል ህይወታችን ነበር ስለዚህ በዛ ውስጥ ገዳማት የመሄድ ኤክስፒሪየንሱ የተከፈተ ነበረ ስለዚህ በዛ ውስጥ እኔ ገጠመኝ 15 አመት ላይ ያለው ገዳም ለመሄድ የተነሳንበት ፖይንት ላይ ነው ያው ከዛ በፊት እንደ ልጅ መጠየቅ አይቀርም በተለይ ከዚህ ከሆሊ ኮሚኒየን ጋር ወይም ከቁርባን ጋር ከልጅነት ቁርባን ጋር በተያያዘ አስታውሳለሁ 7 አመት ላይ ሆኜ እናቴን ጠይቃት ነበርና ይሄ ነገር ምንድነው የክርስቶስ ስጋና ደም ተብሎ ስንቀበል ለኔ በጣም ትንሽ ጥያቄ ነበርና የሚመስለው ጭንቅላቴ እንደ አንድ ህፃን ልጅ የእውነት ስጋ መንበላ ምናምን ነበር የሚመስለኝና ያን ነገር ጠይቂያት ነበርና በቃ በጣም በሰዓቱ በድንጋጤ ነበረ በቃ በጣም ዘላፌና ፍናይ ነው ሁለተኛ እንደዛ ይባልም ነገርና ምትም አለው በጥፊም ተመትቻለሁ እውነት ለመናገር ከዛ ያ ብሬኔ ግን ጥያቄውን አላቆምም ሃይድ ነው የሆነው እንዴት ነው ልጆችን ስናስደነግጣቸው ለጊዜው ፈርተው ጥያቄውን ዝም ይላሉ እንጂ ጥያቄው ተመልሷል ማለት አይደለምና ዋይዝ ስላልነበረ መልሱ የተሰጠበት መልሱ መንገድ በቃ ጭንቅላቴ ውስጥ ቀርቷል ሶ 15 አመቴ ላይ ያን የገዳም ኤክስፒሪየንስ ለማድረግ ከአንድ ታላቅ እህቴና ከአጎታችን ልጅ ጋር ነበረ ወደ ጻድቃኔ ማርያም ገዳም ያቀናነው ያ ሞመንት እኔ 8ኛ ክፍል ነበርኩ እና ደግሞ ትምህርት ቤት ውስጥ ለሰርቲፊኬት መቀበያ ዳንስ አዘጋጅ ነበረ ወይም ዳንስ አለማመድ ነበር ልጆችንና በጣም ያ ሞመንት ለኔ በጣም አሪፍ ጊዜ ነው እንደ ህፃን ልጅ በጣም አሪፍ ጊዜ ነውና ግን በቃ ቤተሰብ ስለወሰነ ያንን ክረምት ወደ ጻድቃኔ ማርያም ሄደን ልናሳልፍ ከዛ ተያይዘን ሶስታችንም ሄድን ፕሮግራሙ የተወሰነው ለአንድ ወር ነው ያ ማለት እኔ ለዚህ ለሰርቲፊኬት ፕሮግራም የተዘጋጀውበት ዳንስ ፕሮግራም ላይ አልቀርብም ስለዚህ ንብያዝኗል ግን ደግሞ መሄድ ስላለብኝ የነሱ ፍቃድ ነው ሄጃለሁ ከዛ እንዳጋጣሚ ሆኖ 15 ቀን እንደቆየን ስንቅ አለቀ ከዛ እህቶቼ አወሩ በቃ መመለስ አለብን ሲባል ራይል ሰማች እና ራይል ስትሰማ yes ዳንስ አይቀርብኝም እኔ እግዚአብሔር ይመስገን ዛሬ ድረስ አይምሮዬ እንደ ፊልም ያስታውሰዋልና እቺን ቃል ነው የተናገርኩት እና እቴ ወዲያው ተቀየረችና መልሳት ልቀቃት ምናምን አለች ማለት ነውና ለኔ ደግሞ ያ ዊርድ ኤክስፒሪየንስ ነውና አረ ራሄል ነኝ እላለሁ ማንም ሰው አያምነኝም ከዛ በቃ ተነቃብ መልሳት በቃ ይዛት ልትሄድ ነበረ በቃ ነቃን ምናምን
so dramatic እና አሁን ላይ ሳስብ ነው እግዚአብሔር ይመስገን በዛ ሰዓት የነበረችው ራሄል ግን ዛሬ ላይ አሁን በማወራ ሰዓት እንደ ህፃንነቷ ሰዓት ግን የምር ተጨንቃለች በጣም ተጨንቃለች ምን ማድረግ እንዳለባት አታውቅም ለቄሶች ትናገራለች ራሄል ናት ብላ ማንንም አያምነኝም ገዳም ውስጥ ጧት ነው የምንሄደው ወደ ጻድቃኔ ማርያምና የተቀመጥነው ደብረ ምጥማቅ ውስጥ ነውና ደብረ ምጥማቅ ውስጥ የተቀመጥንባቸው መነኮሳት ያው ማስተዋሳለው አባ ጥቁሩ የሚባሉ ነበሩ እና እሳቸው ቤት ነበር ያረፍነው ቀጸላም ትባላን ሴት ነበረች ቤታቸውና እነሱ ጋር ነበር ያረፍነውና በጣም ወዲያው እንትን ማለት ጀመሩ በጣም መቆጣት ጀመሩ ከዛ ወደ አዳራሽ አስገቡኝ ከዛ እህቶቼ ግን መመለስ አለባቸው ስንቅ ስለሌለ ከዛ ያው እኔ አጋንንት እንዳለባት ወይም ሰይጣን እንዳለባት ሴት ተፈረጅኩኝ ምንም ምርጫ የለኝም ከዛ ቤት ተከራይተውልኝ ሄዱ እዛ I was staying like 3 ወር የሚያክል እዛ ቆይቻለሁ ማለት ነው ብቻ በዛ ቆይታዬ ውስጥ ማንንም አያምንህም ወደ ጸበል ወርዳለው ጸበል ተጠመቃለው በቃ ለጭንቅላቴ መመለስም አልችለው ትልቅ ጥያቄ ነበር ከዛ እኔ ሰይጣን ነኝ ወይ እንዴት ሰይጣንና ሰውን መለየት አይችሉም ቄሶቹ ከዛ በቃ በጣም ግራ ይገባኛል አጋንንቶች ሲጮሁ ያለው obviously የምር ሲጮሁ አይቻለሁኝ እና መልሳት ለቀቃት ምናምን የሚባሉ ነገሮች አሉ ምንም ማድረግ አልችልም አንዳንድ ቀን በቃ ካልመለስካት አትበላም ምናምን ነገር ብለው ምግቡ ላይ እምነት ተደርጎ ምናምን ነገር ይሰጡኛል ይሄ መመለስ የሚባለው ፖይንት እኔን ስለሆንኩኝ እኔን መመለስ በጣም ከበደኝ እና ይሄንን እውነት ለማስረዳት በጣም ለኔ ድራማ ነው በዛ ሰዓት ላይና ግን እግዚአብሔር ሲረዳኝ አንድ ልጅ ገንዤ ነው መመልሳት ትላለች ሄለን ትባላለችና ያቺ ቴክኒክ በጣም ለኔ ቀላል ናት ምክንያቱም ሌላው አመድ ይላል ምናምን በጣም ስዊርድ ነው በጣም ያጋንንት ውሸት ታቀዋለህና በጣም ብዙ ውሸቶች ነው የምታየው ከዛች ልጅ ግን ስራዬን አቀለለችልኝ ቢያንስ እኔ በስነ ስርዓት የተስተካከለ ምግብ ለመብላት እንድችልና ከኤንቫይሮንመንቱ ጋር መግባባት እንድችል ህይወቴን አቀላልኛል ባለውለታዬ ናት የምር ከዛ እሷ ሳየችኝ ላጥ ብላ ትተኛለች ከዛ ሄለን መጣ ነበርኛ ቤት አይደለ እሷ ሄለን አይደለች ሌላኛው ሄለች ሌላ ሄለን ናትና ቀይ ልጅ ናት አስተውሳለና ላጥ ብላ ወደ ኋላ ትተኛለች ትነሳለች ከዛ ታማትባለች መለሰች ማለት ነው እኔ ቺን ኮፒ ፔስት አድርጌ ራሴ ላይ አደረኩ ተግባባን ምግቤን ላጥ አድርጌ እበላለሁ ምናምን ከዛ ምን ሆንኩ መሰለ ዲክታተር ሆንኩኝ ገዳም ውስጥ በቃ ነጠላ ልብስም ከአዲስ አበባ ሰላ ድንጋይ መኪና ሲያወርዳቸው ጥፍር ቀለም የተቀቡ ምናምን ሴቶች ካገኘው ምናምን ቀለም ለምጸጉሽን ተቀባሽ ለምጥፍር ቀለም ተቀባሽ ምናምን እያልኩ አስፈራራቸዋለሁ ዝም ብዬ ነው የምዞረው እንግሊዘኛ ዘፈናለሁ ግቢ ምክንያቱም በቃ አለባት ስላልክ አንተ እብድነስ ትባል ተስማማለህ በቃ ተስማምተህ ትቀበላለህ ከዛ በቃ ያንን ነው ስታውን ነበር obviously ስታውን ነበር እኔው ግን ታሪኮቹን ለማገጣጠም ረዳኝ ደግሞ ትልቁ ችግር ሰኔ ሐምሌ ነው እዛ ያሳለፍነው ነሐሴ ሲመጣ ደግሞ ሌላ የሚያጓጓኝ አንድ ነገር መጣ 16 አመቴን ማከብበት ነሐሴ 23 ነው ልደቴ ለዚት ቦታ ላይ ፐርፎርም ማረጋትን ድራማ መቅረጽ እንዳለብኝ አመንኩ ስለዚህ ቤተሰቦቼ ይጣሩልኝ የማርያም ለተለቃለው አልኳቸው ከዛ ግን የሰጠኋቸው መረጃ ምንድነው ያው እናቴ ታወራ ስለነበር ስለ ሀበሻ ቀሚስ ስለ አያቶቿ ምናምን እንደዚህ አይነት አፈ ታሪክ ሲወራ ቤት ውስጥ ሰምቻለሁ ስለዚህ የሰማኋቸው ነገሮች ገጣጣምኳቸውና ስቶሪ አድርጌ ተጠቀምኩኝ I think አንተ እኔ ግን እግዚአብሔር ሲፈጥረኝ ራስ ተዋናይ ነበርኩ መሰለኝ የእውነት ቤተሰቦቼ ግን ተከታትለው ቢያዩልኝ ኖሮ ተዋናይ ነበርኩ መሰለኝ እና አሁን ሳስበው የምን ታሪካዊ እንትኑን ፈጠርኩትና ተጠቀምኩኝ ተሳካልኝ አተላት ደፋ ወንዙ ጋር ነው ያስኳት አልኳቸው 4 ሰዓት ላይ ያኔ ነው ያስኳት አልኳቸው ከዛ ያያቷ ቀይ ጥለትና አረንጓዴ ጥለት ያለው አብሻ ቀሚስ አለ ታምጣ እናትየው አልኳቸው ተስማሙ አመጣች እናቴም ቤተሰብ መጣ ወንድሜ ምናምን መጡ ሁሉም ኤክሰፕታንት አልመጣም ብቻ እኔ ስለቅ የማርያም ለት ለማየት ተስማምተው መጡ እግዚአብሔር ይመስገን እኔም ለቀኩ ከዛ ላወራ ነው ራይል ከራይል ለቀቀች ላወራ ነው እንዴ አላወራም ጸጥ እናቴ ደግሞ ሐሳባቸውን ቀይረው ቢያስቀሩ ከዛ ራይል ተጫዎች እንጂ ነውኛ ስም
አጋንንቱ ነበር የሚያስለፈልግ ይላል I remember that ኢትዮጵያ ህዝብ ምስኪን ነው እግዚአብሔር ከዛ ቴክኒካሊ በቃ ተስማማን ቲኬታቸውን ቆረጡ ከሰላ ድንጋይ ተነስተን ሳባቅ መጣን እግዚአብሔር ይመስገን ከዛች ጊዜ ጀምሮ የራይ ጭንቅላት ያቺ 7 አመት ላይ የነበረቻትን ጥያቄ ሞር ፕሮሰስ ያደረገ በጣም የራሷን ዓለም ወይም የራሷን ጥያቄ ፈጠረሽ ማለት ነውና ያ ሞመንት ለኔ በጣም እንደ ልጅ ትራውማታይዝ የሆንኩበት አምላክ ራሱ ግን አለው ያልኩበት ቁጭ በየዛ ገዳም ቦታ ላይ ማርያምን እያየው ማርያም ግን ብታቅ ኖሮ እኔ እንዴት ሰው መሆኔን አታውቅም ሚካኤል ቢያቅ ኖሮ እንዴት እኔ አጋንንት አለ መሆኔን አይለየም እና እንዴት ነው እንደዚህ ይሄ ሁሉ ሰው በዚህ ድፍረት እኔን የሚቀጠቅጠኝ በጣም በተለይ አንድ ቄስ በዚህ በመስቀሉ ጉጥ መልሳት ብለው የመቱኝ በቃ እና ይሄ እንደዚህ አብጦ የምር እንደዚህ አንጀቴ ላይ ይሰንሰፈሰፈው በጣም ማለት ነው ህመም ነበርውና ቀልድ ይመስላል ግን በዛ ውስጥ ችግር አላልኩኝ እውነት እነዚህ ሰዎች እኔ አጋንንት አለ መሆኔን ካላወቁ ይሄ ነገር ችግር አለ ግን አምላክ ማን ነው እግዚአብሔር ምንድነው እንዴት ነው ይሄ ሁሉ ነገር ውሸት ሊሆን የሚችለው ከዛ በቃ ባለኝ ጥያቄ ይሄ ማታ የ3 ሰዓት ጸሎት ቤታችን ላይ ያለውን ጸሎት እነዛ የተደረደሩትን ስዕላት ያየሁኝ በጣም አይምሮ ያስባል እነዚህ ሁሉ ነበሩኝ ስመታ ግን ማንንም እኔ እንደነበርኩኝ የነገረልኝ የለም ይሄ ማለት ችግር አለ ከዛ በህይወት ባገኘውት ያው ህይወት በፈጠረው አጋጣሚ ያው 17ኛ ዓመቴን ጨርሼ ለ18 ሊሞላኝ ቀናቶች ወራቶች ሲቀሩኝ ነው ከቤት የወጣሁት ስለዚህ ብቻዬን የመኖር ኤክስፖዠር ስላለኝ አትሊስት ያንን ነገር እንደ ነጻነት ወሰድኩትኝ ከዚህ በኋላ ለነዚህ ሁሉ ስዕላቶች አልጸልይም ብዙ አምላክ የለም አንድ አምላክ አለ እነዚህ ለፈጠራቸው ጸልያለሁ በያሰብኩኝ እነዛን ስዕሎች ያው ከህይወት ያወጣሁኝ እና ለእግዚአብሔር መጸለይ ጀመርኩ ምክንያቱም ጸሎት እየጸለይኩ ግር የሚለኝ ለእግዚአብሔር ጸልዬ ስጨርስ ማርያም ግድ ይመስለኛል ከዛ ደግሞ ለመላእክት የመጸለይ ግዴታ እንዳለብኝ አስባለሁና ሁሉ ጊዜ ራሴን እየሸወድኩት እንዳለ ይሰማኛል ሶ እነዛ ጥያቄዎች ናቸው ያደጉት እነዛ ጥያቄዎች ያደጉ ሲመጡ ሞር ኢየሱስ ከሚባለው ፊገር ሙሉ በሙሉ ህይወቴ ራቀ ማለት ነው ያንን ፊገር ነው ያጣሁትኝ ኢየሱስን ለመስማት ፕሮግራም አልነበረኝም እውነት ለመናገር ስለዚህ ይሄንን ጥያቄ ያሳደኩት ሄድኩኝ 19 ላይ ከዛ ልክ 20 አመቴ ሲሆን ሁለተኛ አመት ተማሪ ነበርኩኝ ለአንድ የሴልስ ስራ ወደ ኳታር ሄጄ ነበር ማርኬቲንግ ስራና ያው እነዛ ጥያቄዎች ያደጉም እንዳለ ካምፓስ የነበርንበት እኛ ክላስ ውስጥ ሁለት ሙስሊሞች አሉና አንዷ ልጅ kind of intellectual ናትና እናወራለን እንደዚህ አይነት ነገሮች ይወራል በቃ ብቻ የሆነ ስለስምና ስለክርስትና አይነት ነገሮች ይወራሉ እና እነዛ ነገሮች ሲት ሆነዋል እኔ ውስጥ ማለት ነውና ሞር ሌላ አምላክ መፈለግ እንዳለብኝ ይሄ አንድ አምላክ የሚባለው ኮንሰፕት ላይ ደርሻለሁ በዛ ሰዓትና ያን ነገር መፈለግ እንዳለብኝ አምናለሁ ግን በዛ የስራ አጋጣሚ በሄድኩበት ለ15 ቀን ያክል ስራውን ከሰራን በኋላ ፕሮሞሽኑ ይዘጋል በዛ ሰዓት ላይ ኳታር ለኳስ ማዘጋጀት የተመረጠችበት አመት ነበርና ብቻ በስራ ምክንያት ስቴዲየሙ ስራ ላይ ስለነበረ እኛ ደግሞ ምናቀርብበት የነበረው ፕሮሞሽኑን ሲቲ ሴንተር አካባቢ ስለነበረ ብቻ በዛ ግርግር ስራ ይዘጋል ከዛ ቤት ውስጥ ተቀመጥኩኝ እና አንድ ቀን እንደዚህ ሪሞት ይዤ ያሽከረከርኩኝ የሆነ ቻናል ከፈትኩና ቻናሉን ስከፍተው ዶክተር ዛኪር ናይክ እና የአህመድ ዲዳት ዋከፍ ዳዋ ያደረገበት የ50 አመት ፕሮግራም ነገር ላይ ነው እዛ ፕሮግራም ላይ ከፕሮቴስታንት ዶክተር ዊሊያም ካምብል ይባላል እሱና አህመድ ዲዳት ዲቤት ያደርጋሉ ዲቤቱ it was debate between Muslim and Christian about Trinity ይላል ማለት ነው ታይትሉ it was catchy አይኔን ያዘው ዋው መፈልገውን ፖይንት አገኘው አሁን አልኩኝ ቁጭ አልኩኝ በታምንም ባታምንም 15 ቀን 20 ቀን ውጪ የሚባል አልወጣው ሄዳለሁ ቶይሌት መለሳለሁ ቀመጣለሁ የነሱን ቲቪ 24/7 ነበር ማየው ማለት ነው
እና በቃ ቁጭ ብዬ በጣም ማየት ጀመርኩ። በተለይ የትሪኒቲን ሐሳብ ዶክተር ዊሊያም ካምፕል የሚባለው የፕሮቴስታንት ፓስተር ሲያስረዳ it was more complicated እኔ ጋር ደግሞ ሲድ አለ አብ ወልድ መንፈስ ቅዱስ በጣም ሲድ አለ አሁን በደንብ ተሰርቶበታል እሱም ማፍረስ ነው ውስጥ የሚያስበው ሰው ዛጋ በደንብ ዛኪር የሚያነሳው ሐሳቦች ለኔ ውሃ ያነሱ ነበር በወቅቱ ማለት ነውና አንድ አምላክ የሚባለውን ኮንሰፕት በጣም ኮንቪንስድ ሆንኩኝ so literally እኔ የፈለኩት ያለው አምላክ ያ አንድ አምላክ ነው I'm sorry to say that ግን clearly ፕሮፌትን ወይም ፕሮፌት መሐመድን የመቀበል እንትኑ የለኝም መዋጥ አልቻልኩም የፕሮፌት መሐመድን ስራ ወይም ኃላፊነት ለመዋጥ ከባድ ነበር ለኔ ግን አንድ አምላክ የሚለው ኮንሰፕት ግን ትክክል ነበር ለኔ በቃ definitely ትክክል ነው ኦኬ አሁን እኔ ከማስበው ሐሳብ ጋር ትክክለኛ የሆነ ነገር አግኝቻለሁ ይሄንን አምላክ ጆይን ማድረግ አለብኝ አልኩኝ አንድ አጋጣሚ ዶክተር ሰማ ያዕቆብ ይባላል አለቃዬ ዛ ፕሮሞሽን አድርገው ይወሰደኝና ቢያየኝ ከሌላው ቲም ጋር አልቀላቀልምና ምንድነው እቺ የምታደርገው ምናምን ሲያልፉ አይተውኛል ተመልሶ መጣና ራሂል ጠይቅሽ ፈልጋለሁ ምንድነው በጣም ጠፍተሻል ሰሞኑን ከኛ ጋርም ጆይን አታደርጊምና ምንድነው ያየሽ ያለሽው ሲለኝ አንዳንድ ጥያቄዎችን ልጠይቅት መልስልኛለሁ ያልኩትኝ አዎ አለኝ ቁጭ አልን ነጋ ጥያቄ እየጠየቁት ነጋ የኢስላምን እንትን ግራውንዱን የተቀረጸበትን የኢስላም መርሆችን ከዛ ደግሞ ኤግዚስት አድርጎ የቀጠለበትን ታሪካዊ ዳራውንና የመሐመድን ላይፍ ስታይል እየተከታተልኩኝ እነዚህን ጥያቄዎች እያቀረብኩኝ እንትን አልኩኝ እና መጨረሻ ላይ እንደውም አንድ ጥያቄ የጠየቁት ነገር አለ ኢየሱስ አለ ወይ እዛ ውስጥ አልኩት እና ኢየሱስን ሲያስረዳኝ ይውልሽ ዓለም ላይ 24 ነብያቶች ተልከዋል የተላከው 24ኛው ነብይ ኢየሱስ ነው የመጨረሻው ነብይ መሐመድ ነው ይሄ ደግሞ በቀደምት መጽሐፍ ላይ ነበር ስለዚህ ከኔ በኋላ የሚመጣ ነብይ አለ ብሎ ኢየሱስ ተናግሯል ከዛ አንቺ ራሱ እኮ የሚሻልሽ እርግጠኛ አይደለም ግን አንቺ ራሱ የሚሻልሽ አለኝ ለሁላችንም የሚሻለው 24 ነብይ ተቀበለሽ 25ኛውን ሳትቀበይ ጀሃነም ከምትገቢ 25ቱን የምትቀበያቸው ሞር ኮምፎርት ነው አለኝ ነገር ከዛ ግን ኢየሱስ አለ አይደል አዎ ከዛ ከቁርአናቸው ላይ ኤንጀል የሚባለውን ፓርት እንደያዘ የኢየሱስን ምዕራፍ አሳየኝ ሰው ኢየሱስን እንደሚቀበሉ ግን the last prophet መሐመድ እንደሆነና በዛ እንትን ውስጥ በደንብ ኢንተሌክቹዋሊ ተግባባን በቃ ለአይምሮዬ ኮንቪንስድ ነበር አይምሮዬ ለአይምሮ ይሰራ ነበር ያ ሐሳብ እውነት ለመናገር ምክንያቱም የኔ አይምሮ የሚያስበው አንድ ሲደመር አንድ ሁለት ነው የሚለው ነገር ሎጂካሊ መምጣት አለበት how honors ይሄ ነገር ሎጂካሊ መሆን አለበት ነበርና እነዛ ነገሮች ሰሩ እግዚአብሔር ይመስገን መስቀሌን ካንገቴ ላይ በጠስ ሻአዳ ያስኩኝ 15 ሱራዎችን በእንግሊዘኛ ወደ አረብኛ የተተረጎመ ጻፍኩኝ ወዲያው ሱራዎቹ ሜሞራይዝ አደረኳቸው the first 2010 ነው ጆይን አደረኩኝ ከዛ የመጀመሪያው ረመዳን ጁን 25 ላይ ነበረ ጾምኩ በቃ የስምና ጉዞዬን እዛ ጋር ጀመርኩኝ እና ለኔ በጣም በቃ ኮንፊደንስ ነበር ያው ካልቸር ክራይሲስ እንዳለ ራሴን በዛ ውስጥ መፈለግ በቃ ኢየሱስ አለ እዛ ውስጥ ከተካተተኔን ምን አደከመኝ ነገር ውስጥ ገብቻለሁ በቃ ህይወቱን መኖር ጀመርኩኝ እግዚአብሔር ይመስገን ለስንት አመት በአጠቃላይ ማለት ነው ሙስሊም የነበርኩት ለ9 አመት unfortunately I can say 10 አመት ማለት ይችላል አዎ 9ኛው አመት ላይ ነቃሁኝ በጣም ነቃው ማለት ይሄ ሞር ነገሮችን የመተው እንትን ሆንኩኝ አንድ የመጨረሻውን 10ኛ አመት አይደንቲቲ የለኝም ምንም አይደለሁም እንዲያው ማምላክ የለም አልኩኝ 10ኛው አመት ላይ ስደርስ ጣልኩትና እንዲያው ማምላክ የለም በቃ ተውኝ እኔ ምን አገባኝ አልኩኝ ማለት ነው እና ያለፈው 9 አመት ግን እንዴት ነበረ ሙስሊም ሆኖ እንደነበረ ሰው አልነበረም ላይክ ይሄ አላደል መጥቶ ዝም ብሎ እንደሚኖር ሰው አልነበረም የሚኖርኩት ዴዲኬትድ ነበርኩኝ በጣም ያንዳንዱን ነገር ለማወቅ ያንን እግዚአብሔር ለማወቅ በጣም ጥማት አለኝ በጣም ዴዲኬትድ ነበርኩ ያንዳንዱን የሰላት ወቅት ማያልፈኝ
እያንዳንዱን ነገር ለመረዳት የሚሄድ ከኔ የተባለውን ነገር በሙሉ ጥዬ ሶሳይቲውን ካልቸሩን ቁርአኑን ለመምሰል የምተጋ የምሞክር አይነት ሰው ነበርኩ እዛ ውስጥና በጣም በትጋት ነው ኢንቫይሮንመንት ላይ ራሱ በኖርኩባቸው ሰዓቶች ላይ በጣም ማለት ትላን ሰልመሽ የሰለም ነው ያምን የነበርነውን በለጥሽን አይነት ሐሳብ ያ እስኪን ጻባረቅ ድረስ የምር እግዚአብሔርን ፈልገው ነበር የምር ማለት ነውና ለዛ ነው ቅድም ያልኩትን ቃል የተጠቀምኩትኝ ከብላስ በታች ሆነ ሃየው ከንዳለው ለናታን ለኔ እግዚአብሔር እንደዛ ሆኜ ነው ያየኝ የምር እዛ ውስጥ እግዚአብሔርን አልፈለግሽም ወይ ብትለኝ የምር ፈልግ ያለሁኝ ምን አለ መሰለ ሰላት ስሰግድ ዛሬ ላይ ማንኛውም ሙስሊም በሚሰግድበት ሰዓት ላይ አልፋቲሃ የሚባል ሱራ አለ አልፋቲሃ በአምስቱም የሰላት ወቅት ላይ የሚቀራ ሱራ ነው ከዛ ሱራ ላይ አንድ ቃል አለች እሄዲና ሲራጥል ሙስተቂም ይባላል እሄዲና ሲራጥል ሙስተቂም ማለት ቀጥተኛውን መንገድ ምራን ማለት ነው እና ያ አምላክ ቀጥተኛውን መንገድ ምራን እያልኩ እኔም ብቻ አይደለሁም ዓለም ላይ ያለው የሙስሊም ማህበረሰብ ቀጥተኛውን መንገድ ለመመራት ሁሌ እየፈለገ ሁሌ እየቃተተ ሁሌ እየታመመ የሚኖርበት ቦታ እንደሆነ አምናለሁ ለምን መሰለ ነፍስ ወዴት እንደምትሄድ ማረጋገጫ አይሰጥም እዛ ቦታ ላይ ቆመ በየቀኑ ሲኦልን ፍራቻ ነው የማደርገውን ሁሉ ያደረኩ ዳዋ ያደረኩ ስላት እየሰገድኩ ዘካ እየሰጠው በዛ ውስጥ ሱና እየሰገድኩ ፈርድ ብቻ አይደለም ሱና ሁሉ ሰግድ ነበርና እንደዛ ያደረኩኝ በጣም የሚከብደው እኔን ሲኦል የሚወስድ ነገር መሃት ነው እና ሲኦልን ፍርሃት ነው መስኖረው ከዛስ ምን ባደርግ ነው ሲኦል ማልገባው የሚለው ነገር ስታስብ መልስ የለም በጣም ነፍስ ያስጨንቃል በዚህ ውስጥ እግዚአብሔርን ማመሰግነው እንኳን ገብቼ የላይ ሆናል ኖርኩ ጥግ ድረስ ለማወቅ ለመረዳት ስለተጋሁኝ ይሄ ነገር መልስ እንደሌለው ገባኝ መጨረሻው ላይ እና መልስ የለው ነፍስ ወዴት ትሄዳለች መጨረሻው ምንድነው ገነትና ጀሃነም እውነትና ውሸት ነው ወይ ብለ ስትል ገነትም ጀሃነምም እውነት ነው ግን ገነት ለመግባት ወይም መንግስተ ሰማያትን ለማየት የምትሄድበት መንገድ ማንንም ሰው እርግጠኛ አይደለም በተወሰነ ጊዜ ጀሃነም ላይ ተቀተን ወደ ገነት እንዘዋወራለን አይነት ሐሳብ ነው ያለውና አታመልጥም እና አለማምለጥህ ምንም ማረክሽ እነዛን ያ አምስቱን የሙስሊም ምንድናቸው ህጎች አይደለ አምስት ተግባራት አርካኑል ኢስላም ይባላል እነዛን ማድረግሽ ከገሃነም አያድንሽም አያድንም የትኛው መንገድ አያድንም ኢቭን አንድ ሱና አንድ ሐዲስ አለ ማን በመጨረሻው ሰዓት እንደሚደናናቅም እና አላሁ አለም አላህ ነው የሚያውቀው የመጨረሻው ሰዓት ላይ የሚደነውና የትኛው ቦታ ላይ ለምሳሌ በመጨረሻው ሰዓት ላይ በጣም ኩፍር ሲሰራ ወይም በጣም ክፉ ነገር ሲሰራ የነበረ ሰው ኖሮ የመጨረሻው ሰዓት ላይ ልብ ወደ አላህ ቢቀናና ይቅርታ አድርግልኝ ብሎ ተውበት ቢያደርግ ወይም ንስሐ ቢገባ ደሞመንት ወደ መንግስተ ሰማያት ሊገባ ይችላል የሚባል ሐሳብ ነው ያለው እና ያቺ መግባት ግን እርግጠኛ አይደለችም ወይም ፖይንት ላይ አልተቀመጠችም ማንንም ሰው አያብራራልህም በቀጥታ በዚህና በዚህ መንገድ እነዚህን ከጨረስክና ካደረክ ወደ መንግስተ ሰማያት ትገባለህ ብሎ አይልህም ገብቶሃል አይደል በየትኛው መንገድ ላይ አትገባም ብሎ ደፍሮ የሚነግርህ ነገር ሽርክ ካደረክ ወይም ከአላህ ሌላ አምላክን ከተገዛ ነው ከዛ በተረፈ ግን ሌሎቹን ነገሮች ብታደርግም ትገባለህ እንዴት እንደምትገባ ያገባቡ ሁኔታ ግን አይታወቅም ስለዚህ ስፔሲፊክ የሆነ የተቀመጠ የምትገባበት መንገድ የለም ሁሉ ጊዜ ግን በተጠራጣሪነት እሱ ያውቃል ወይም አላሁ አለም ይያልክ ነው የምትሄደው በስጋት ውስጥ ነው የምትሄደው እስቲ ስጪኛችን ታይም ናው ይሄንን ኢየሱስን ያገኘሽበት ህይወትሽ የተቀየረበት ያንን የትራንስፎርሜሽን ታይም በህይወትሽ ላይ አይኖ እዚህ ከመጣሽ በኋላ ነው መንፈስ ቅዱስ ብዙ ነገሮችን ማድረግ የጀመረው በህይወትሽና እስቲ ያቺን ሞመንት አሁን እንድናጎላ ተፈልጋለሁኝ ኢየሱስን ስትቀበይ የሆነው ነገር የተሰማሽ ነገር አንቺ
ውስጥሽ ላይ የተፈጠረው ያ ስሜት ያ ትራንስፎርሜሽን እስቲ ስለዛ እናውራ። ዋው እሱ የሚገርም ሞመንት ነው። ምክንያቱም እንደነገርኩ እስካሁን የመጣሁትን መንገዶች እንደ ወሬ አይደለም የምታስበው። ተስፋን ያሟጥጣል፣ ማንነትን ይወስዳል፣ ማንነኝ ያስብልሃል፣ ምን አደርጋለሁ ትላለህ፣ ስለኔስ ማን ነው የሚቆረቆር ትላለህ እና ለምንድን ነው የኔ አእምሮ ብቻ እንደሚባስነው ባይኖርስ አምላክ እና በጣም ያስጨንቃል እሱ ሞመንት እና እንዴት ያስጨንቃል ስልህ እንዴ በወሬ የምትረዳው አይደለም። የነፍስ ራቁትነት ምድረበዳነት ውስጥ ነው የምትገባው፣ ባዶ ነው የምትሆነውና ባዶነትህን ያችን ቦታ የሚመልስ ነገር ያስፈልጋል። የትኛውም ጉዳይ የማይመልሰው ማለት ነው። የትኛውም ጥያቄ ያችን ነገር አይመልስም። እሷን ጥያቄ ለመመለስ ብዙ ቦታዎች ውስጥ ትገባለህ። መልክ ያልሆነ እኔንም የማይመስለኝ ብዙ ቦታዎች ውስጥ ተገኝቻለሁ። አይምሮዬ ውስጥ ያለውን ጩኸት ጸጥ ለማስባል አላደረኩም የሚለው ነገር የለም። ብዙ ነገር አድርጌያለሁ። ያ ግን ዛሬ ላይ ነፍሴ ሞልቶ ራሴን ስጠይቅ ልክ ነኝ ወይ ስል ያቺ የነፍስ ጩኸት እስካልሞላሽ ድረስ ሰዎች ምንም ሲያደርጉ ባይ እኔም እንደዛ እንደነበርኩ አስባለሁ። ያቺን ጩኸት የሞላት እግዚአብሔር በሰዎች ልብ ውስጥ ዘላለማዊነትን አስቀምጧል። ያችን ዘላለማዊነት ያችን እስትንፋስ ሰው ሲያገኝ ሁሉ ነገር ሙሉ ይሆናል። ያ ነው ለኔ የሚሆነልኝ። እነዛ ሁሉ ጥያቄዎች የከበደ ልብ፣ የጠፋ ማንነት፣ ባዶነት፣ ኢንሴኩሪቲ፣ ኢንፌሪዮሪቲ ኮምፕሌክስ፣ ራስን መጥላት፣ ራስን መናቅ ነሚት ብዙ ነገሮች ልትል ትችላለህና እነዛ ሁሉ ማንነቶች እኔ ጋር ነበሩ። ማስረዳትም አልችለው፣ መናገርም አልችለው። ባዶነት ይሰማኝ ነበር በጣም። ብቻዬን እግዚአብሔርን ፈልጌው እግዚአብሔር ብቻዬን ይከዳኝ እስኪመስለኝ ድረስ አስብ ነበርና ኢየሱስን ለመቀበል ከዚህ በፊት ወንጌል አልሰማሽም ወይ ብትለኝ ማህት ጊዜ ወንጌል ሰምቻለሁ። ጆሮዬን ነው የሚያመኝ። የደረሰብኝ መኪና አደጋ ጊዜ ትዝ ይልሃል አይደል? እኔ ብኖር እዚህ መኪና ውስጥ ይሄ ነገር አይደርስም ነበር ስትለኝ አዩ ደህና ነው ይሄ ሰው ደህና ነው ይሄ ሰው ያልኩበት ሞመንት ነበር። አንዲት ጓደኛ ነበረችኝ ኢትዮጵያና ያው ክርስቲያን እያለውም ታቀኛለች፣ ሙስሊም እያለውም ታቀኛለች እና በጣም ስለኔ ታዝናለች እና ስታገኘኝ ታወራልኛለች። ጌታ እኮ እንደዚህ ብሎኝ፣ ጌታ እኮ አውርቶኝ፣ ጌታ እኮ ስትለኝ ሰው ግን ደህና አይደለም ያማት ማለት እምለው ይሄ ሰማይና ምድርን የፈጠረው አምላክ ይሄ እግዚአብሔር እንዲህ የሚያወራችሁ ከሆነ ለምንድን ነው ተረጋግታችሁ ማትኖሩት? ምን ጉድ ነው? እኔን ባወራኝና ባሳየዋችሁ በቃ እንደዛ ነበር እምለውና እኔን ባወራኝና ይቀልዳሉ እንዴ ነበር እምለውና ያ ሞመንት በጣም ለኔ እነዛን ሁሉ ጥያቄዎች እነዛን ሁሉ ኢየሱስ ወደ ህይወት የመጣባቸውን መንገዶች ገፍቻለሁ። ታሳውሱ እንደሆነ እዚህ ስመጣ ሰላት መስገድ ይፈቀድልኛል ብዬ ተከራክሬ መስገጃዬን ይዤ የሰላት ሰዓቴን ሳላዛነፍ መስገድ ነበር። ግን ስቲል ጩኸቱ እኮ እንዳለ ነው። አደርገዋለሁ ፕራክቲካሊ እንጂ እንዴት ነው የሚባለው መሰለ ተፈኩር ይባላል። በማሰላሰል ወይም ራስን ሙሉ በሙሉ በቦታው ላይ በመስጠት የምታደርገው የጸሎት አይነት ነውና ያ ማንነት የለኝም። በጣም ፍራክሽን ኦፍ ሰከንድ ጎንበስ ቀና በማለት አይምሮዬ ላይ በጣም ብዙ በራሪ ሐሳቦች እየተከናወኑ የማደርገው ፊዚካል ኤክስፒሪየንስ ነው። ሶሌ ግን ኤክስፒሪየንስ አታደርገው። ለምንድነው? ምትናፍቀው ነገር አለ። ባዶነት ይሰማኛል። ጨርሼም ሁሌ ባዶነት፣ ሁሌ ጥያቄ አለኝ። ሶስቱን ጥያቄ እንዴት ተመለሰ መሰለ? ያው ብዙ ጥሪዎች ሰምቻለሁ። ብዙ የዘጋዋቸው ያልተቀበልኳቸው ጥሪዎች አሉ። እነዛ ጥሪዎች ግን ከዚህ ውስጥ ካለው ባዶነት ጋር በደንብ ድምጻቸው እየጮኸ መጣ። ኦፍ ኮርስ አንተም ባለቤት ጆሲም ኢንፍሉዌንስ አርጋችሁኛል ነው ስለመናገር ህይወታችሁ ኢንፍሉዌንስ ያደርግ ነበር በዛ ሰዓት። ስፔሻሊ አንተ ፔን ውስጥ በነበርክበት ሰዓት አንድ
ፕሮግራም ነበረ ከአንድ ወንድማችን ጋር ከጌታ ባሪያ ሀብታሙ ጋር የምታደርገው ፕሮግራም ነበር ከዛን ቀን በፊት በጣም you was in severe pain ካስታወስክና ካቲተር ላይ ነበርክ እና በጣም በዛ ካቲተር ላይ ሆነ ይሄኛው አንደኛው ዳያሊሲስ የተሰራበት እጅ already vein ኮላፕስ አድርጎ ነበር ካቲተር ላይ ነበረ ከዛን ቀን አንድ ቀን በፊት ሳምባ ውሃ ሞልቶ ለሊት በጣም ስንጨነቅበት ያደረንበት ቀን ነበርና ጠዋት ላይ ከሆስፒታል መተን አንድ መዝሙር ተዘምር ነበር ይፈቀድልኛል አልችልም ማዘን ጌታዬን አይቼው ፊቱን መከራው ችግሩ ሲከበኝ አምላኬን አይቼው አሳቀኝ እኔ እኮ ባንተ እገረማለሁ ዋው ይሄንን ዝማሬ ነበር ስዘምር የነበረውና አሁን ሳወራክ ወይም ይሄን ዝማሬ ስዘምረው ምትንቀሳቀስበት እንቅስቃሴ ካቲተሩ በነበረበት ቦታ ላይ ፊል አደርገዋለሁና ያ ሞመንት በጣም አይምሮዬን ያዘው እውነት ለመናገር ከዛ እነዚህን ጥያቄዎችን እንደያዝኩኝ ወደ ስቶክሆልም ሙቭ አደረኩ መጣሁኝ በጣም ከጌታ ባሪያ ሀብታሙ ጋር የነበረውን ፕሮግራም ስቶክሆልም ሆኜ ነበር አሰማኝ ነበርውና በጣም ፓወርፉል ነበር የሱን ፕሮግራም እንደጨረስክ ደወልክልኝ ይሄን ጌታ ዛሬ ካልተቀበልሽው በህይወትሽ ድጋሚ አታገኙም ነገር ነው ያልከኝና ምን ማለት ነው እኔ ለራሴ በጥያቄ ለፈነዳ ደርሻለሁ ያ ባዶነቴ ጭራሽ ግራ ገብቶኛል ከዛ እነዛ የመጣውባቸውን የህይወቴን ፖይንቶች የቱ ጋር መስመሬ እንደተበላሸ የዛን ቀለሊት አይቼዋለሁ መስመሬን የሳትኩት ደሞመንት ስምና ውስጥ ገባለሁ በያንን ዲሲሽን የወሰንኩበት መንገድ ውስጥ ነው መንገዴን ይሳትኩት ህይወቴ ተበላሽው አንድም ቀን ደስ የሚል ቀን ሳይሰማኝ ብዙ የባዶነት ብዙ የበቸኝነት ብዙ የካልቸር ክራይሲስ ብዙ የማጣት ደስ የማይሉ ነፍስን የሚያሰቃዩ 9 አመታቶች እዛ ውስጥ ከማህበረሰቡም ጋር ሆኜ በእያንዳንዱ ቀን ውስጥ በባዶነት አሳልፌያለሁ ከዛ እሱ ጥያቄ ብዙ የተሳሳተ ውሳኔዎችን በህይወቴ ወሰንኩባቸው ጊዜያቶች ናቸው ከዛ ስቶክሆልም ላይ አንድ ግሩፖች ነበሩ ህብረት ናቸው ጓደኞቼ ናቸው እነሱ ጋር እንዳጋጣሚ የሆነ የፋሲካ ፕሮግራም ነገር ነበርና ያብሻ ፋሲካ ጠሩኝ ቤታቸውና የዛን ቀን መንገድ ላይ እየተሻገርኩኝ ትሬል ላይ እየሄድኩኝ እነግረዋለሁ አንተ የኡነት ካለ ያ ሞመንት ያ አንድ አመት ላስት አመት ምን ውስጥም አልነበርኩም እኔ ያው እስላምም አይደለም ክርስቲያንም አይደለም እግዚአብሔር የለም በቃ ተወይኝ ብየዋለሁ እግዚአብሔርንና እዚህ ዋላ አልፈልግም አፈልገኝ በቃ ተወይኝ እኔና በቃ ተወይኝ ይሄ ሁሉ ሰው ኤቲስት ሆኖ እየኖረ ነው ሶ አማይ ለምንድነው እኔ ሰፈር ማደርገው ግን የዛን ቀን እየሄድኩኝ ኡነት ራስን ካለ አንተ ግለጥልኝ በቃ የኡነት አንተ ካለ የኡነት የምታየኝ ከሆነ ራስን አሳየኝ በቃ ላብድ ነው በቃ ላብድ ነው በጥያቄ ላብድ ነው በቃ ግራ ገብቶኛል እና በቃ እሱን ነበር የተናገርኩት እዛ ቤት ሄድኩኝ እንዳጋጣሚና ያወራሉ ይስቃሉ ሳቃቸው ሲያስቀና ጌታዊ ምን አጭተው ነው እንደዚህ የሚስቁት ያውቃል የእውነት በቃ ማለት በጣም በቃ የሆነ ሰው የሆነ ያው በእኔ ተለምዶ ወይ ምን በነበርኩበት እንትስ ሙዱስ ካለው እንደዚህ አይነት ነገሮችን ኤክስፒሪየንስ ልታረክ ከባድ ነው ያስባለውና ጠጋልኩኝና ምን ሆናችሁ መስቁት ምናምን አልኳቸው ጠጥታችኋል ስላቸው አልጠጣም በሰላም ነው ስላቸው ነው በሰላም ነው እና ፈን ያደርጋሉ በጣም እስኪ ስለዚህ ጌታ ንገሩኝ አልኳቸው መስማት ትፈልጊያለሽ አለኝ አዎ አልኩት እኔ አንድ የማይገባኝ ጥያቄ አለ እስኪ ትሪኒቲን ብቻ አስረዳኝ አልኩት ከዛ ምክንያቱም ብዙ ነገር የተሻሽሯል ባዶ ሆኗል አሁን እኔ ይሄን ህይወት ሰጠውት አልሰጠውት ምን እንዳይመጣ ነው አይነት ነገር ውስጥ ነው የገባሁት እንገብቷል አይደል ምለ ደና ህይወት እንዳለው ሰው ይዤ ምናምን አልሰጥም በየምናም ስከራከር በጣም ባዶ እኮ ነኝ ደና ህይወት እንዳለው ሰው ማለት ነውና ኩራቴ በጣም ገርሞኛል ከዛ ያ ሞመንት ያ ልጅ ነፍስ
ማለት አንቺ አንድ ራሄል ሆነሽ የራሄል ስጋ መጣንልም ራሄል አንድ ስምሽ ነው ነፍስ አለሽ ዕውቀት አለሽ ፍቃድ አለሽ አንቺ ሶስት ሆነሽ ሲለኝ በቃ አልኩት ማንኝ እኔ ሶስት ሆኜ እሱን ሶስት አይሆንም የምለው አይደለም ሶስት ለምን 63 አይሆንም በቃ አያገባኝም እና የምር ያንን ነገር እሱ ሲያነሳልኝ እሱ ሲያወራልኝ ወዲያው ነው እኔ ላይ ክሊክ ያደረገው የምር ተሰማኝ ያን ነገርና ምን አይነት ሲሊ ጥያቄ ነበር ስጠይቄ ነበር አልኩኝ ከዛ ጸጥ አለኝ ከዛ ጸሎት እንድንጸልይሽ ትፈልጊያለሽ ሲለኝ አዎ አልኩት ትቀበልሽ ጌታን አለኝ አዎ ገብቷል አይደል ትላንትና ማታ አንተ የተናገርከው ንግግር አለ ከዛ ይሄ ልጅ እዛ ጋር የሰጠኝ ኦፖርቹኒቲ ኦልሞስት ጥያቄ መልሶልኛል እኔን ዕውቀት ፍቃድ ነፍስ ወይም ስሜት ካለኝ እኔ አንድ ሰው ሆኜ ሶስቱን ኤክስፒሪየንሶች ወይም ኢሞሽኖች ኤክስፕረስ ማድረግ ከቻልኩኝ ፈጣሪ አይችልም ብዬ ማመኔ በጣም ትንሽ ሲሊነት ነበር አሁን ነው ምለው ያኔ ግን ልክ ነኝ ባይ ዘ ዌይ ደርቄ ልክ ነኝ እውነቴን ልክ ነኝና ብዙ ሰዎች ልክ ናቸው ለቆሙበት እውነት ሁሉም ሰው ለራሱ እውነት ልክ ነውና ስትኖር ነው የሚገባ ስተቱ ብቻ ያ ሞመንት በጣም ለኔ ህይወት ለዋጭ ነበር እስቲ ንገሪኝ ያቺን ሞመንት ልክ እጅሽን ዘርግተሽ ጌታ ኢየሱስን ስትቀበይ ያቺን የንስሐ ጸሎት ስትጸልይ የነበረችው ያ በመንፈስሽ ላይ የመጣው ያንን ትራንስፎርሜሽን እስቲ ምንድነው ሀፕን ያደረገው ለምንድነው የምጠይቅሽ ይሄንን ብዙ ሰዎች አይመስላቸውም ኢየሱስ ህይወትን የሚለውጥ አይመስላቸውም አንቺ ግን ኤክስፒሪየንስ አድርገሽዋል ያንን ህይወት ያንን ለውጥ ያንን ትራንስፎርሜሽን በህይወትሽ ውስጥ ስለዚህ እስቲ ያቺን ማግኒፋይ እናደርጋት አይብራራም አይገለጽም ማስረዳት አይቻልም ምክንያቱም ያ መንፈስ ወደ ውስጥ ሲገባ ከልብ ያምኜ ስለሆነ ከልብ ያምኜ ኢየሱስን የግል አዳኜ ብይስል ኃጢአተኛ መሆኔን አምኜ ስለነበር ከልቤ ስላመንኩ ካፌ ባንደበቴ ስለተናገርኩኝ እዛ ሰዓት ላይ ውስጤ የገባው መንፈስ ላስረዳው ላብራራው አልችልም ሁሌም እንደምለው ኢየሱስ ቃል ሆኖ ቃል ፈጥሮ ቃል ያሳጠረን አምላክ ነው በቃል መግለጽ አልችልም ግን ከባድ የሆነ መረዳት የማልችለው የመንፈስ ለውጥ ነበረ ቃል ሳስቀምጥለት በዛ ሰዓት እዛ ቤት ላይ የንስሐ ጸሎት እየጸለዩልኝ ያንን ስጨርስ ሞመንት ያልኩት ከእንግዲህ በኔ ቤት ከዚህ በኋላ አይመለክም ካንተ ሌላ ነበር ያልኩትኝና the moment ለኔ ትራንስፈር የሆነበት ህይወቴ ትራንስፎርም የሆነበት ሞመንት ነው ማስረዳት ባልችልም እንዲ ነው ባልልም ነፍስህ ግን የሚቀጣጠልበት ሰውነትህ ሁሉ የሚግልበት አንድ የማታውቀው መንፈስ ጋር ከአንድ ኃይል ጋር እንደተነካካ የምታውቅበት ሞመንት ነው ስለዚህ ሁሉም ሰው እስካልቀመሰው ድረስ ከባድ ነው ማስረዳት እውነት ከባድ ነው ኢየሱስ ላንቺ ምንድነው ማን ምን አለ መሰለኝ አንዳንዴ ከሞት በኋላ ላለ ህይወት ታስባል እምላ አታውቀውም ከሞት በኋላ ባለ ህይወት ትኖር ትሞት ምን ይሁን የምታውቀው ነገር የለም ያስከው ግን የምታስጨብጠው ነገር ዛሬ እየኖርክበት ያለው ህይወት አለ አይደል የሆነ ቀናት የኢየሱስ ማንነት ሲገባኝ ምን ብያለሁ መሰለ ኢየሱስ እዛ ሲሄድ ባይኖር ራሱ እዚህ ስላየውት በቂ ነው ከዚህ በኋላ ባይኖር ምንም ችግር የለም በህይወት ያለው በዚህ ምድር ላይ ያለው ዛሬን ያለው ኤክስፒሪየንስ አድርጌዋለሁ አሜን ያን ባዶነት ሞልቶታል ዋው አሜን ያን ፋዘር ፊገር ብዬ ያቺ 14 አመቴ ላይ የምድር አባቴን ታጣ ባዶነት የተሞላችዋን ወይም የተነካቹ ቦታዬን ኢየሱስ አባት ሆኖ ክፍል ይሸፍኖታል አሜን ወንድም ሆኖ ረድቶኛል ጠባቂ ሆኖልኛል አሜን ማንነቴን በሱ ሞልቶታል አሜን እምለ ማስረዳት ማልችለው የአባትነት ፍቅርን አግኝቼበታለሁ
ኢየሱስን በየትኛውም ቃላት የትኛውም አይነት ተቋም ውስጥ ሳልከተው የትኛውም አይነት ፕሪንሲፕል ውስጥ ሳላስገባው ኢየሱስ ብቻውን ደጋባት ኢየሱስ ብቻውን ጓደኛ ነው ኢየሱስ ብቻውን ደጋፊ ነው እኔ ጋር የጎደሉብኝን ማንነቶች እንደ ሰው በዚህ ምድር ላይ እንዳለ እንደ አንድ ሰው ሊያስፈልገው የሚችለው ቤዚክ ኒድ ወይም ቤዚካሊ ልቡን ሊያሳርፍበት የሚፈልገው ነገር አለ አይደል ያለኔ ኢየሱስ ነው ተመልሶልኛል ያንን ጥያቄን መልሷል እምል ኮሽ አይልብኝም መኖሩን ሳስብ የሚያየኝን አምላክ እኔ ያላየሁትን እሱ እንዳየኝ ሳስብ ስለ አንድ ሰው ግድሚለው አምላክ እንደሆነ ሳስብ እምል ግርግሩ አይገርመኝም አካባቢ ላይ ያለው ሁከት አይረብሸኝም መኖሩን ግን አስባለሁ እሱን መያዜን ግን አስባለሁ በቃ እሱ ላይ መጣበቄን ሳስብ ነፍሴ ህይወቴ አይደለም ከሞት በኋላ ላለው ህይወት ዛሬ ላለውበት ህይወት እንኳን ሪስቶር ስላደረጋት አምናለሁ አሜን አሜን ሚታመን አምላክ ሚታመን የእውነት የግል ነው አሜን በቃ የግል ነው የምለውና ድንቅ ወዳጅ ነው ኢየሱስ አሜን praise the lord አሜን እስቲ ስለ መንፈስ ቅዱስ እናወራ ጌታ ኢየሱስን ከተቀበልሽ በኋላ ከዛን የመንፈስ ቅዱስ ጥምቀት ነበረ በህይወትሽ ውስጥ የሆነ ነገር ነበረ እስቲ ስለዛ ታይም እንድታወሪኝ ፈልጋለሁኝ የነበረው ያ በህይወትሽ ላይ የመጣውን በመንፈስ ቅዱስ ባፕታይዝ ስትደረጊ በመንፈስ ቅዱስ ስትሞይ የነበረውን ያንን ሞመንት እንድታወሪኝ ፈልጋለሁ ሁላችንም የተለያየ ኤክስፒሪየንሶች አሉን በተለያየ መንገድ ወይ ሰው ጸልዮልን በመንፈስ ቅዱስ ባፕታይዝ እንደረጋለን ወይ መንፈስ ቅዱስ ራሱ በጸሎት ስፍራችን ወይ በሆኑ ቦታዎች ላይ ብቻ ባፕታይዝ እንደረጋለን በመንፈስ ቅዱስ ያ ደግሞ በመንፈስ ቅዱስ ባፕታይዝ መደረጋችን አንደኛው ኮንፈርሜሽኑ በአዲስ ቋንቋ እንናገራለን በልሳን እንናገራለንና እስቲ ያችን ሞመንት እንድታወሪኝ ፈልጋለሁ በመንፈስ ቅዱስ ባፕታይዝ የተደረግሽባትን ያችን ቀን እሷ ቀን ልዩ ቀን ናት ከዛ በፊትም ስለ መንፈስ ቅዱስ ያለኝ መረዳት ያው እንዴት ነው ወዲያው ራሴን ወይ መንፈሳዊ ህይወቴን ለማሳደግ ባይምሮ የተሞሉ ብዙ ጥያቄዎች ስላሉ ቶሎ ነገሮችን ለመቀበል ትንሽ አወዛጋቢ ሰው ነኝ በራሴ በጣም ጥያቄ ጠይቃለሁ እንዴት ለምን ወዴት ከየት መላቸው ነገሮች ይበዛሉና ለዛ ትንሽ ካርናል የሆነው ማይንዴ ነበር የሚያስበው ስቲል በጌታም በሆን አስባለሁኝና ሶ መንፈስ ቅዱስ ግን በራሱ ሰዓት በራሱ ጊዜ በራሱ ቀን ሞር እነዛ ግጭቶች እነዛ ጥያቄዎች አንድ የጎደለኝ ነገር እንዳለ እስካስብ ድረስ በጣም መንፈስ ቅዱስን መጣማቴን ቀጠልኩኝ እና በዛ ውስጥ በዛ መጣማቴ ውስጥ ግን ፕሮግራም ነው ያደረኩት ከራሱ ጋር ከመንፈስ ቅዱስ ጋርና መንፈስ ቅዱስን ቀብዴ ኮነ ለዋለሁ ቀብዴ ኮነ ማለት በቃ ኢየሱስ እኮ አንተን ሰጥቶኝ ነው አይደል ኢየሱስን ልታስረዳኝ የሆን ከውት ነው መሆን የምረዳው መረዳት የምታስረዳኝ አንተ ነህ ለዋለውና ጾም ጸሎት አደረኩኝ ከዛ እሱን ጨርሼ የነዳው ወደዚህ የመጣው ነው አስተዋውሳለሁ ያንን ቀንና አንተዚህ ያልነበርክም የመጣውኝ የሚገርምህ በቃ ያንቺን ጾም ጸሎት ያደረኩበት ትልቁ ምክንያት ምንድነው መንፈስ ቅዱስን የኔ ኤክስፒሪየንስ ማድረግ ፈልጋለሁና ሌሎች ሰዎች ይላሉ እኔ ቸርች ውስጥ ሲሄድ ባዳ ነኝ በቃ ግር ብዬ ነው መቆመው ሰው ነው ማየው ለምንድነው እነሱ የሚሉትን እኔ ማለለው ላለውና በጣም ዲዛይነት ነበረኝና ሐሳቦች ስለነበሩኝ በጣም ማሰብ ጀመርኩኝ ሶ ለዛ ነው በቃ ጾም ጸሎት ማድረግ አለብኝ መንፈስ ቅዱስን ረሃቤ የጨመረ በቃ ራስን አሳየኝ እንድግባባ እርዳኝ በቃ አገዘኝ እኔ አሁን እዚህ ጋር የገባቸው ሰዎች አሉ
እንዴት ለምን አልልም ግን የኔን ፈልጋለሁ ካንተ ተሰጥተኸኛል አይደል ለቤዛ ቀን የታተምኩበት ቅዱሱ መንፈስ እኔ ውስጥ እንዳለ አውቃለሁ አይደል ዛሬ ድዌል አርጋሃል ከኔ ጋር ኢየሱስን ስቀበል ሶ ያንን መንፈስ ያንን መጠመቅን ይፈልገዋለሁ ስለዚህ ያንን ኤክስፒሪየንስ ለማድረግ በጣም ረሃብ ያለ በጣም ጸልያለሁ ከዛ የሆነ ሰዓት ላይ የነደው ድንገት ነው መቆጣጠር የማልችለው ልሳን አፌን ሞላው ለረጅም ሰዓት ስለ ለአንድ ሰዓት ከ20 ያክል ረጅሙን መንገድ በልሳን እየጸለይኩ ነው የመጣሁት ዋው ለመጀመሪያ ጊዜ ማለት ነው ከዛ በቃ የዛን ቀን አላመንኩም እዚህ መጥቼ ከሷ ጋር ትንሽ አጫውታትና ከባለቤት ጋር አወራና ትንሽ ወጣ ብዬ ቼክ አለች ደስ ትላለች ሰሞኑንና ምክንያቱም ከዛ በፊት ለኔ እንግዳ የሚሆንብኝ ነገሮች ያንን ሞመንት ግን ኤክስፒሪየንስ አደረኩት ለምን ጌታ እንደዛ እንዳደረገ አላውቅም በሰዎች ህይወት ሁሉም የተለያየ ነው ግን የኔ ሞስት ፕሮባብሊ ይሄ በትምርት የበዛ ይሄ አላደል ብዙ ነገሮችን የሰገሰጋ አይምሮ ስለሆነ ያለኝ አይምሮ የመጸዳት ነበረበት እና መንፈስ ቅዱስ በዚህ መንገድ ነው ኢንካውንተር ያደረገኝ ዋው that's amazing በጣም ደስ ይላል ጌታ ታማኝ ነው አሜን መንፈስ ቅዱስን በመንፈስ ቅዱስ ከተጠመቅሽ በኋላ በህይወትሽ ላይ የመጣው ታንጂብል የሆነ ለውጥ ምንድነው ምን አይነት ትራንስፎርሜሽን ሆነ በህይወትሽ ላይ ለምሳሌ ጴጥሮስ ፈሪ ነበረ ኢቭን በኢየሱስ እግር የተማረ ቢሆንም ከኢየሱስ ጋር በጣም ኢቭን ምርጥ ከሚባሉት ከሶስቱ አንዱ ቢሆንም ጴጥሮስ ግን ኢየሱስን ለኢየሱስም ግን መቆም አቅቶት ነበር ክዶት ነበር ረግሞት ነበር ኢየሱስን ግን መንፈስ ቅዱስ በሱ ላይ በመጣ በዛ ሰዓት ላይ ግን ያ ሁሉ ሼም ፍርሃት ኤቭሪቲንግ ከሱ ተወገደና ያንን የካደውን ኢየሱስ በትልቅ በተሰበሰበ ሰው ፊት መሰከረለት ልክ እንደዚህ ባንቺ ህይወት ውስጥ ምን አይነት ትራንስፎርሜሽን መጥቷል መንፈስ ቅዱስን በተቀበልሽው በዛ ሰዓት ላይ ወይም በመንፈስ ቅዱስ በተጠመቅሽ በዛ ሰዓት ላይ ከዛ በኋላ ምን አይነት ነገር ምን መሰለህ የመንፈስ ቅዱስ መጠመቅ እርግጠኝነትን መናገር የምችልበት እኔ የምወደውን ሁሉ ጠላው የምጠላውን መውደድ ጀመርኩ ሳላውቀው ነው እነዛን መውደዶች የምጠላቸውን ነገር መውደዶች ህይወት ውስጥ ተከናውነው ሳያቸው የምጠላቸውን ነገሮች ማድረግ ስጀምር የመንፈስ ፍሬ የሚባለው ነገር ገባኝ የተገለጠ የስጋ ስራ ቆሮንቶስ ላይ የተጠቀሰው ሙሉ በሙሉ እኔ ፈጽሜያቸዋለሁ ወይም የህይወት ልምምዶቼ ነበሩ እና ያ ማለት በጣም ወዳቸው ነገሮች ናቸው አድቮኬት ላደርግላቸው እችላለሁ ልከራከር እችላለሁ ለነዛ ጉዳዮችና እነሱን ነው የጠላሁት ለነሱ ራሴን ማስገዛት እንደዚህ አይነት ቦታዎች ላይ መገኘት እንደዚህ አይነት ልምምዶችን ማድረግ ከህይወቴ ሙሉ በሙሉ መውጣት እንዳለበት የመንፈስ ቅዱስን ፍሬ ያየሁት በዛ ነው መንፈስ ቅዱስ ተሞልተሻል ስትለኝ አሁን ለመሞላቴ ማረጋገጫ እነዛ የተገለጡ የስጋ ስራዎችን ስለማመዳቸው የኖርኳቸውን ያደረኳቸውን በግልጽም በድብቅም ማንንም በማያየኝ በራሴ ቤት ሆኜ የማደርጋቸው ነገሮች ሁሉ ጠላኋቸው የምር ጠላሁት እልቁንስ በህብረት መቀመጥን የወንድሞች ህብረት የእህቶች ህብረት ለኔ በጣም ዊርድ የሆነ ነገር ነበር በዛኛው ካርናል ማይንዴ ወደድኩት ጸሎትን ወደድኩ ቃል ማንበብን ወደድኩ መጽሐፍ ቅዱስ እንቅልፌን ከሚያመጣቸው መጽሐፍቶች አንዱ ነበር ምክንያቱም ለሌሎች መጽሐፍቶች ልቤ ተከፈተ ነው ማንበብ ወዳለው ነት ለመናገር መጽሐፍ ቅዱስን ሳነበው ግን አይዋጥልኝም ይደክመኛል እንቅልፌ ይመጣል አሁን ግን አንዱን እንትን ጨርሼ የሆነ ሰዓት ሌላ ህዝብ ያለ እስኪመስለኝ ድረስ ነው እየቆምኩ ነው ማነበው ወይ ጉድ እንደው ቀጣዩን ሰዓት አግኝቻ አንብቤው እስከል ድረስ ምጓጓለት
ታሪክ ወዲያው ደግሞ መገለጡን ወዲያው ትርጉሙን እያስረዳኝ አፕሊኬት ሳደርገው ዛሬ እኔ ህይወት ላይ ምን ይመስላል ምለውን እንድረዳበት ሆንኩኝ። ያ የመንፈስ ቅዱስ መኖር ነው፣ የመንፈስ ቅዱስ ፍሬ ነው ለኔ። እኔ ላይ እኔ ላስተካክላቸው የማልችላቸውን ማንነቶች ቀይሮልኛል። ማለት በጣም አይድል ያደረኳቸውን ህይወቴ ላይ ጥብቅ አርጌ ያስኳቸውን አይድል ያረኩላቸው ምስገበገብላቸው ነገሮቼ እንዲ ብትና አርጌ እንድጠላቸው አድቮኬት ያደረኩላቸውን አቋሞቼን አቋም አሳጥቶኛል መንፈስ ቅዱስ። ዛሬ አቋም አለሽ ወይ ብትልኝ አረን የለኝም ነው ማለት። ምክንያቱም ነገ መጥቶ ያፈርስብኛል፣ የትም አልሄድም፣ ይቅርብኝ እና አቋም ይቅርብኝ ያለው መጥቶ ስለሚያፈራርስብኝ ላንተ ይሁን ብየዋለሁ፣ እንደወደድክ ብየዋለሁ። እሱ በወደደው እሱ በተስማማበት ለመኖር እኔ የኔ ሳልሆን የሱ ስለሆንኩኝ ባሪያ ጆሮን ከተበሳ በኋላ የት ይሄዳል? የገዢው አይደል? ያንን ሰረንድ አደረኩኝ። አሜን። የመንፈስ ቅዱስ ማንነት ለኔ እሱ ነው። that's amazing። በጣም ድንቅ ነው። አሁን እድል መሰጥሽ ታይም ነው። ጌታ ኢየሱስ ባንቺ ውስጥ የሰራውን ያደረገውን እንዴት እንደነካሽ እንዴት እንደለወጠሽ ህይወትሽን ከዛ ከጨለማ ወደሚደነቀው ብርሃን እንዴት ትራንስፎርም እንዳደረገው እንዴት በመንፈስ ቅዱስ ህይወትሽ ትራንስፎርም እንደሆነ የመንፈስ ፍሬዎች እንዴት እንደበዙልሽ ብዙ ነገሮችን ያጫወትሽ ነበር። አሁን ደግሞ ልክ ባንቺ ሁኔታ ውስጥ አንቺ ምንነበርሽበት በዛ ሁኔታ ውስጥ የነበሩ በጣም ብዙዎች አሉ ይሄንን እየተከታተሉ ያሉ። አሁን እድል ልሰጥሽ እፈልጋለሁ ለነዚህ እህቶች ወንድሞች ይሄንን የቀመሹን ጣፋጩን ኢየሱስን ሼር እንድታደርጊያቸው እንድትነግሪያቸው ወደ እግዚአብሔር መንግስት እንድትጠሪያቸው አንቺ ያጣጣምሽ ያለውን ይሄንን ህይወት እንዲያጣጣሙ እንድትጋብዣቸው ፈልጋለሁና take your time እና ኢየሱስን እስቲ ንገሪያቸው። ይፍያ መሰግናለሁ። ይሄንን ቃል ከመናገሬ በፊት ዮሐንስ 3:16 እንዳነብ ቢፈቀድልኝ። ያ እንዲላለው በጌታ በኢየሱስ እውነት የሆነው የእግዚአብሔርን ቃል አነባለሁ። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል። ፍርዱም ይሄ ነው እያለ 19 ላይ ይቀጥላል ማለት ነው። ስለዚህ ዛሬ ምን ማለት ፈልጋለሁ መሰላችሁ ወንድም እህቶቼ፣ እኔ ባለሁበት እኔ ባለፍኩበት እኔ በነበርኩበት ቦታ ዛሬ ላይ የቆማችሁ ያላችሁ ይሄንን ባነበብኩት በእግዚአብሔር ቃል እውነት በሆነው በእግዚአብሔር ቃል ህይወታችሁን ወደ እግዚአብሔር ወደዚህ የፍቅር ጥሪ ጋብዛችኋለሁ። ምክንያቱም የእግዚአብሔር ልጅን ያላመነ የእግዚአብሔርን ስራ ያልተቀበለ በአንዱ በልጁ በኢየሱስ ክርስቶስ ወደ ምድር በተላከው ሊያድነን የመጣ ከኢየሱስ ስም ውጪ ማንኛውም ተቋም ማንኛውም በር ማንኛውም ሐሳብ ማንኛውም ፊሎሶፊ ላያድነን አንድ ልጁን እግዚአብሔር እንዲሁ በነጻ ዓለምን ስለወደደ ብቻ ሰውቶልታል። ይሄንን የተሰዋለንን ጌታ በማመንና በመቀበል በአንደበታችን በመመስከር ወደ ፍቅሩ መንግስት መፍለስ የምንችልበት አሁን ያለንበት የምህረት ዘመን የምህረት ዓለም ላይ ነን። ይሄ ድል ጥቂት ጊዜ ነው የሚቆየው። እንደምናየው ዛሬ ዓለም በብዙ በሽታ ታማለች፣ በብዙ ጭንቀት ውስጥ አለች። ኃጢአት አድክሞናል፣ ብዙ ህመሞች አሉ። ይሄ ውድ ጌታ ግን ዛሬም ስለ አንዲቷ በግ የሚራራ የሚሳሳ እኔን ከነበርኩበት ሁሉ ከዛ ድቅድቅ ጨለማ አውጥቶ አራግፎ እንደዚህ ያቆመኝ ያ ውድ ጌታ እናንተንም ላይፈርድባችሁ ሊያቅፋችሁ ሊወዳችሁ
በመምጣታችሁ ደስ የሚለው ከነ ማንነታችሁ ሊቀበላችሁ ከዛ በእያንዳንዱ ቀን ሊያከብራችሁ ሊያሻግራችሁ ማንነታችሁን አራግፎ ለክብሩ ሊያቆማችሁ ይፈልጋችኋል። ዛሬም ይፈልጋችኋል። ፈላጊያችሁ እግዚአብሔር በልጁ በኢየሱስ ክርስቶስ ወደ ቤቱ እንድትመጡ ወደ ማንነታችሁ እንድትመለሱ ወደ መልካችሁ እንድትመለሱ ዛሬም ይጠይቃችኋል። እኔም ዛሬ በተሰጠኝ እድል ይሄንን የፍቅር እድል ይሄንን የፍቅር ጥሪ ተቀብዬ በዚህ ምህረት ውስጥ ተቀላቅዬ የነበረኝን ማንነት ሳይሆን እሱ የሰጠኝን ማንነት ተካፍዬ ይሄው እናንተን ለመጥራት እድል አግኝቻለሁ። ይሄ እድል ነው። እንዲህ በማድረጋችሁ ዛሬ እነን ውሳኔ በመወሰናችሁ አትጸጸቱም። እኔ ምስክር ነኝ። የሆነው ሁሉ ሆኖ ኢየሱስን የተቀበልኩባት ያቺ ቀን የተባረከች ናት። ዛሬም ለእናንተ ይሄንን እላለሁ። ወደ ፍቅሩ መንግስት ሳይመሽ ተጠቅለሉ። ዓለምን እግዚአብሔር በአንዱ በኢየሱስ ክርስቶስ በልጁ የመጠቅለል ሐሳብ ባለው በዚህ በዘመን መጨረሻ ፕሮግራም ውስጥ ራሳችሁን እንድታገኙ እጃችሁን እንድትሰጡ ልባችሁን እንድትሰጡ ልብ የሰጣችሁት እጅ የሰጣችሁት ጌታ ደግሞ ስለማያሳፍራችሁ መልሶ ፊቱን ስለሚያበራላችሁ በሐዘናችሁ በኃጢአታችሁ የደከማችሁበትን ማንነት ስለሚቀይር የርግጥ የሆነውን የእምነት ቃል ይሄው በዮሐንስ 3:16 ላይ በተጻፈው የእውነት ቃል እለምናችኋለሁ። ይሄ የፍቅር ጥሪ ነው። እባካችሁ ወደሚወዳችሁና በጉጉት ወደሚጠብቃችሁ አባታችሁ በጌታ በኢየሱስ ክርስቶስ በማመን ተመለሱ። አመሰግናለሁ። ሃሌሉያ። በጣም ደስ ይላል። እንግዲህ ይሄንን ጥሪ ሰምታችኋል። ይሄንን ጥሪ ሰምታችሁ ችላ እንዳትሉ። እንደምንሞት እናውቃለን። መቼ እንደምንሞት ግን አናውቅም። ጊዜው እየፈጠነ ነው፣ እየሮጠ ነው። ስለዚህ ዛሬ በህይወታችን ህይወት ውስጥ እሷ በነበረችበት በዛ ህይወት ውስጥ ያለፋችሁ ያላችሁ በዛ ህይወት ውስጥ ያላችሁ እህቶቼ ወንድሞቼ ይሄንን እየሰማችሁ ያላችሁ ዛሬ ይሄንን ውሳኔ እንድትወስኑ ጌታ ኢየሱስን የግል አዳኛችሁ እና ጌታችሁ አድርጋችሁ እንድትቀበሉ ጥሪ አቀርባለች። እኔም ይሄንን ጥሪ እቀላቀላለሁ፣ ለእናንተ አቀርባለሁ እና ጌታን መቀበል የምትፈልጉ ህይወታችሁን ለጌታ ለኢየሱስ መስጠት የምትፈልጉ እህቶቼ ወንድሞቼ በውስጥ መስመር ላይ ኮሙኒኬት አድርጉን። ኮሜንት ላይ ዩቲዩብ ኮሜንት ላይ ጻፉልን። ኮሙኒኬት እናደርጋችኋለን። ጌታ ኢየሱስ ይወዳችኋል፣ እኛም እንወዳችኋለን። አምናለሁ በጣም ድንቅ ጊዜ ነበረን ዛሬ። በጣም እንደምትወዱት እንደወደዳችሁት አምናለሁ። በጣም ደስ ብሎኛል። ቴንክ ዩ ኤፊ በጣም አመሰግናለሁ። ኔክስት በሌላ ሀሳብ እንገናኛለን። ዴፊኒትሊ ደስ ይለኛል። ወድሻለሁ በጣም ተባረክ። ክብር ለጌታችን ለኢየሱስ ይሁን። ስለዚህ ኔክስት በሌላ እንግዳ አመጣለሁኝ፣ እንገናኛለን። ፕሊዝ ይሄንን ልብዘው ሼር አድርጉት፣ እንዲሁም ቻናሉን ፎሎ አድርጉ። ሜጋ ብለሽ ሻሎም ትዩ